ሰላም ቤተሰው መተናል ገብተናል። እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም። ሁላችሁም የእስልምና እምነት ተከታዮች እንኳን አደረሳችሁ እያልኩኝ ዛሬ መጥቻለሁ በአዲስ ቪዲዮ ማለት ነው ጋይስ። እንግዲህ ዛሬ ቡራ ልጅ አለኝ ብሎ ሀይሚን አስደንግጧታል ማለት ነው። ሀይሚን በእርግጥ ክፉ ቃላትን አልተናገረችም። አንተ ባለጌ ነህ እንዴ ብቻ ነው ያለችው እና ልጅም ቢኖር ምንም ችግር እንደሌለውና በጣም ጎበዝ ናት። እሺ እናቱስ ምናምን በቃ ምናምን ስትል ምን አክል ማለት ልቧ ሩህሩህ እንደሆነ አሳይታናለች ማለት ነው። እና ልጅም ቢኖር ደግሞ ምንም ችግር የለውም። ግን ባይዘዌ በዚህ አጋጣሚ ፕራንክ እያለ ቡራ ሀይሚን እየፈተናት ነው። ግን እሷ ደግሞ ጎበዝ ናት፣ ፈተናዋን በደንብ እያለፈች ነው። ምክንያቱም ወንዶች ካያችሁ ከኔ በፊት እንደዚህ አንቺን ከማግኘቴ በፊት እንደዚህ ነበረ፣ አንቺን ከማግኘቴ በፊት እንደዚህ አድርጋለሁ የሚሉት ብዙ ጊዜ ሴትን ልጅ ለመፈተን የሚጠቀሙበት ነው። እና ያው ሴትን ልጅ ለመፈተን እንግዲህ ቡራ በተጠቀመው መሰረት ሀይሚን ፈተናዋን አልፋለች ማለት ነው። እኔ ግን አመት ሆነኝ እኮ ከአመት በፊት የሆነ ነገር ነው ምናምን ስትል አሳዘነችኝ። አንተ ግን ባለጌ ነህ እንዴ ምናምን አለች ማለት ነው። እንዴት በአንዴ እኮ ነው ተሳስቼ ነው ምናምን ሲል ማለት ነው። እሱ ደግሞ የተሳሳተው ልንገራችሁ፣ ዲኤንኤ እንኳን እንዳይመረምር እናትየው የለችም አለ። ዲኤንኤ እኮ የሚመረመረው ከልጁ ነው። ከልጁ ምራቅ ይወሰድና ከዛ ከቡርኬ ምራቅ ይወሰድና ሁለቱ ነው የሚመረመረው። የሁለቱ ምራቅ ተመሳሳይ ሆኖ ሲመጣ ልጅ የቡርኬ ይሆናል ማለት ነው። ኤንዌይስ ከአራቱ ልጆች አንዱ መጥቷል። አሁን 3ቱ ልጆች ይቀራሉ ለማለት ፈልጌ ነው። እና ጋይስ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አይደለ ውዶች? የመዳም ቅመሞች እንዴት ናችሁ? ረመዳን አለቀ። በቃ ፏፏ ልትሉ ነው አሁን በቃ አይደለ? ምክንያቱም በቃ ፏ በሉ። እስኪ ምን ተሰጣችሁ? ሀዲያ ስጦታ ምን ተሰጣችሁ? እስኪ የተሰጣችሁን ኮሜንት ላይ አስቀምጡልኝ። እስኪ ትንሽ አስቀኑኝ። እስኪ የተሰጣችሁ ስጦታ። እኔ ጋይስ ዛሬ ወርቅ ገዝቼ ማታ ቪዲዮ ሰራላችኋለሁ ብያችሁ አልነበረ? በተለመደው ቀን ጠዋት በለቀኩት ቪዲዮ ሰራና እለቅላችኋለሁ። እሺ ወርቅ ገዝቻለሁ፣ ቪዲዮ ሰርቼ እለቅላችኋለሁ። ስላልተመቸኝ ነው በጣም ታውቃላችሁ። እኔ ያው ሹፌር ነኝና ሴትዮዋ ወደዛ ስትል እንዳው ስታንገላታኝ ነው የምትውለው። እና ምን ላርግ እና ውዶች፣ ይሄ ዛሬ በጣም ደስ ብሎኛል። ደስ የሚል ቪዲዮ ነው የለቀቃችሁት። ጨረቃዋ በጣም እኛን ፈታ የሚያደርግ ቪዲዮ ነው። መግቢያው ግን ትንሽ ያስደነግጥ ነበረ። ሌላው ግን በጣም ያስደስታል፣ ደስ ይላል። እና ደግሞ እዚህ መታችሁ እኔ ጋር ያልሆነ ኮሜንት የምትከምቱ ሰዎች ከድርጊታችሁ ተቆጠቡ ፕሊዝ። እኔ እኮ ምንም አይመስለኝም። አንዳንድ ሰዎች መታችሁ ብዙ ነገር መናገር ትፈልጋላችሁ፣ በኮሜንት ትጽፋላችሁ። እኔ መስማዬ ጥጥ ነው ጋይስ። ምን ሆናችሁ ነው እንዴ? ዝም ብላችሁ በቃ ኢድ ሙባረክ እያላችሁ ጻፉ። ወዳችኋለሁ ሁላችሁንም። ደህና ደሩ እሺ።